አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ንቅ ሆናችሁ ቤተሰቦቼ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ በአዲስ ነገር ከች ያልኩበት ምክንያት ሀይሚ ተይዛለች የብሩኬ እንዲህ አድርጋ እንትን ያለችው የነበረ አሁን እንዳያችሁ ትላንትናም ብያችሁ ነበር ያ ቦታ ገብታ ተገኝታ እንደው እዛ እሱ ግን እንደዚህ እሱ ልጠይቅሽ ገና ሳም ቀድማ እሱ ልትለኝ እንዳይሆን ምናምን ብላ ጭውጭው እያለች ነው። እንዳልኳችሁ ያው ሚስቱም እዛ ጋር አይቶ እንዴት እንዳደረገው ትናንትና እንትን ብዬ ነበር። አንቺ ለምን እንዲህ ነገር ልታደርግ ይችላልሽ? ቦታውን ለምን አሁን አግባብ ነው። ሀይሚ እውነትም ጥሩ ነገር አደረገች። እንዴት እንደዛ ጣርቶ እንደዛ የሆኑ እሱ እንትን ለዋለው ግን ውስጣ አላህ ያውቃል። ለምን ወይም እሱ ሊያስረው እንደዛ ነገር ይቅርብህ ብላ የሆነ ነገር እንትን ልትለው ከሆነ ነው እንጂ ከባድ ነገር ነው። ማንም በሌለበት እዛ ሂዳ በተቀመጠችበት ነው። ባለፈም ከሱ ሚስት ብሩኬ ለምን ሆነ እያለች እሷ ሂዳ በዛ ተገኘች። እሱም ተናዶ ብሩኬ ለምን ሲላል የፈለኩ ቦታ መሆን በቃ ብላ እንደዚህ መልስ መስጠት ነበረባት። ሴቶች ምን ሆናችሁ ጥሩ ናችሁ ስትባሉ አንዳንዴ በጥቅም ያደርጋችሁ ነገር እዩ። አሁን ሩታ አንቺ አብረሽ እንዲሆነሽ ይሄ ትዝታ ትተሽ ብቻሽን በሌላ ቦታ ተቀምጫለሁ፣ ቤት አልገባም፣ የቀረኝ ልብስ አለኝ ይዤ እመጣለሁ፣ ይሄ ማለትሽ ምንድን ነው? አየሽው ምን አይነት ፍቅር እንደሚሰጥሽ፣ ምን አይነት እንዴት ሆናችሁ እንዳሳለፋችሁ ረሳሽው? ምን ሆናችሁ? አው የመጀመሪያ ፍቅራችሁ እንደዛ ነበረ። በመጨረሻ እንዴት ነው የሚያደርጋችሁ? ሀይሚ አንቺ የትም ቦታ በፈለኩ ቦታ የምትይ ነገር ትላንትና ከሱ ጋር ተጣልቶ ከሱ ጋር እንዴት ሀይሚ አጥራት እንደዛ ነገር አልፈልግም ብዙ ብሎ ከአንቺ ጋር ከፈለገ ብታሰርም ችግር የለም እኔ በሀይሚ የመጣብኝ ሰው ብሎ ሂዶ እንደዛ የሆነ ብሩኬ ሂደሽ አንቺ ብቻውን ግን ራስሽ የምታውቂው ነገር አለ። ያው እሱ የማንም እንትን የሚለው ሰው የለም። ግን እንደዚህ ነገር እንዴት አይከብድም? ደግሞ እሱም እንደዚህ ሲጠይቅሽ እንደፈለኩ የራሴ ማለት ነበረብሽ። የእሱ ልታስቀይም የሚፈልገሽ ነው። ሌላስ ነገርስ ምን አለ? እንደዛ አትሆኑ ሴቶቹ። ተው ጥሩ አይደለም። ሀይሚ ያንቺ ብሉ ብዙ ነገር ከ3 ከ4 ጓደኛው ነው ይው የተጣላ በስንት ቦታ አለ ብለሽ ነው ማታ አሁን ቪዲዮ ያመጣሁላችሁ። በሌላ ጓደኛው ያው እንደዛ እሱ አፍቅሬ ምናምን ስትል ከሱ ተጣላ። ሌላውን የበፊት የራሱ ጓደኛ ተጣላ። ከስንት ሰው ተጣላ ባንቺ የመጣ። አንቺ እንደዚህ ማድረግ ነበረብሽ። ሩታስ አንቺ እሱ እንደዚህ አድርገሽ ያንዱ የልጅቷ እንደዚህ ስላወራ አላጠፋ ምን ያላለን በአንቺ ነገር ይዞ ምንም ያለ ነገር የለም። አንድ ቀን ስህተት ነው። በፊት አንቺ ሳያቅሽ ነው ያው ታውቂያለሽ። አንቺም በፊት አንቺ ሳትገባቡ ምን ሳትሉ ያገኛት ልጅ እንደዚህ ያደረግ ቤት ካልገባም ብለሽ ታይ ቤት ተመለሽ ምን ሲልሽ እምቢ ብለሽ ወጥተሻል። ከዛ በኋላ ይሄ ፍቅራሹ ስታይ አሁን ቁጭ ብለሽ ውስጥሽ አይረብሽሽም? ውስጥሽ ይሄ ነገር ይሄ ፍቅር አይተሽ ከረብሽሽ ልጅሽ እርጉዝ ሆነሽ እንደዚህ የዚህ ደስታሽ እንደዚህ ያሳየሽው ትተሽ ጫላ አድርገሽ መሄድ ጥሩ ነው? ብሩኬም ቢሆን ሀይሚ አንቺ ያላደረገሽ ነገር አንቺ ሊያስደስት ብዙ ጥረት አደረገ። ብዙ ብቻ የዱባይ ምንም ሳይሆን እዚህ እያለሽም ብዙ ነገር አደረገ። የአባትሽ አደራ አሁን ባለፈ ፕራንክ ልታደርጊ እርጉዝ ነው ምናምን ስትይ የዛ ቀን ጭንቁ ኧረ ሌላ ነገር ግድና የጋሺ እንዴት ምን ልታደርጊ ነው? ቤተሰብ ብሎሽ እንደዚህ የሆነሽ ልጅ ነው። አንቺ ግን ጥብርቅ ብለሽ እንደዛ ነገር ከዛ ልጅ ምን እንደ እውነትም ብለዋል። እሱ ምን አለህ ብሎ መጀመሪያም ጠይቆ ነበር። እንደዛ መሆን አለ? ቤተሰቦች እስኪ እናንተ ምን አይታችሁ ምን እንትን ልትሉ ነገር ነው? ለምንድን ነው እንደዚህ ነገር ምን ሆነው? ለምንድን ነው ሌላ እንትን የምናሳየው? በአንድ ሴት የመጣ ብዙ ነገር ልንባል ይችላል። እንደዚህ መሆን አለብን? ተው ተጠንቀቁ። ኧረ ራሳችሁ እንትን በሉ። እኔ ምን ይመጣብኝ እኔ ምን አይነት ነኝ ብለን እንደዚህ የራሳችን ነገር ማወቅ አለብን እንጂ እንደፈለግን ሮጥን እንደፈለግን እንደዚህ ነገር ያደርገናል ብሎ መሆኑ አግባብ አይደለም። ሩታ አሁንም ይቅር በይውና አላንተ መውጣት ውስጥ ምን አስፈለገ? ቆይ ግን እኔ የምላችሁ ነገር አንድ ይዛችሁ ሌላ ነገር ትፈልጋላችሁ ወይ ምንድን ነው? አይፈቀድም። እውነትም በእናንተ ምን እንደሆነ እናቅም እንጂ እንዴት አንድ እዛ ጋር አስቀምጣችሁ አማናችሁ ትታችሁ ገና ከሌላ ሰው እንዴት ይቻላል? የሌላ ሰው ሰላም ማለት በእናንተ ያው እንደፈለጋችሁ የሰላምታም የምንም እንዴት እሱም ቢሆን በቃ ሌላውን
ኧረ በአሁን ጊዜ አንዳንዶቻቸው ክርስቲያንም ሆኖ በጣም የሚያደርጉ ነገር የእሱ ስልክ የራሷ ስልክ የሚስቱ ስልክ የራሱ አድርጎ የእሱ ስልክ የእሷ አድርጎ እንደዛ በፍቅር የሚኖር ስንት በእነሱ እንትን የምትወስዱ ነገር ስንት ነገር አለ። ትምህርት የምትወስዱት ነገር እናንተ አሁን እንደዛ ነገር ሩታም ትላንትና ብሎሻል። እኔ ብቻሽን ነይ ብዬሽ እሱ እንዴት ተሽመጥ እሱ ይዘሽ መጥተሽ ምናምን ብቻዬ ለመሆን ብቻዬ ወይም ሴት ጓደኛ እንደዛ እንትን እንጂ በትዳር ሆነሽ እንኳን ከሌላ እንትን እኔ ውስጣችሁ መጥፎ ነገር ሆነ ምናምን ማለት ሳይሆንም እኛ ያው ፈጣሪያችን ነው ውስጣችን እንትን የሚለው ግን እነሱ ለምን ይከፉብናል? በቃ እነሱ ተሌላ ሰው እርግጥ ይሄ ተሳስቶ ያው እነሱም ያሳዩን ነገር ነው ምናምን አትልም። እሺ እነሱ አንድ ሰው አጠፋ አንድ ሰው እንደዚህ ያደረገ ብሎ ሌላ ሰው መሳሳት አለበት? እነሱ ከአንድ ሴት ሆኖ እንደዚህ እንትን ብሎ ነበር እኔም እንደዚህ ያደርጋለሁ ትላለች ሚስት ቤቷ ትጠብቃለች፣ ልጇ ታሳድጋለች። የልጆቿ የባሏ ሀቅ ሲገባ ሲወጣ እሱ ነገር ምን ያስፈልገዋል ትላለች እንጂ ወጣ ከሱ ጋር እሱ ያደረገ ነገ ምን ማደርጋለሁ ማለት ጥሩ አይደለም። ሁሉም ሰው በጊዜ ይደርስበታል። አሁን አንቺ ያው የሆነ ነገር የሱም ነገር ታስተካክል ይሆናል። የባለፈ ገብቶ እንዲያደርጋለሁ ያለ እሱ ወንድ ልጅ ነው ብሩኬ ማለት ነው። የፈለገ ነገር ያድርገኝ የፈለገ ነገር እውነቱ ወንድ ልጅ ነው። ቢታሰር ምን ቢል በቃ ችግሩ ማንም ሰው የሚያውቀው ማንም ይሄ ጓደኛው ቤተሰቦቻችሁ ሁሉ የሚያውቅ ስለሆነ ሂዶ ለመለስ ነው እንጂ ሌላ ነገር ምንም የሚመጣ ነገር አልነበረም። አንቺ የእሱ ነገር ግን እንደምትወጂ አድርገሽ ነው እሱ መታሰር የለብኝም ምናምን ብለሽ ብዙ ነገር ነው እንትን ያልሽ የነበረ ነገር ግን ያየሽው ልጅቷ ሚስቱ እዛ ቀን ትላንትና ስልክ ተሰበረ፣ ስንት ነገር አለቀ እያየን ነበር። ከአንቺ ጋር ቁጭ ብለሽ አንቺ ጥሩ ነገር ነው ያው ቀረጻም ላይ እያለ ምንም እያለ ከሱ ቁጭ ባሽ እሱ አበደች። አሷ እውነቷም ነው። በሌላ ቦታ እንትን ሆኖ የብሩኬ ጓደኛ ከሱ ጋር አንድ ላይ ስላየሽ ይሄ ጠብ ሁሉም የመጣ በሱ አይደለም። የምርከች እቺ ልጅ ይዘህ ለምን ያው ፕራንኩ ይቅርና ከሷ ጋር ሆንክ ብለሽ ከሷ ጋር አይቼሃለሁ ስትመጣ እሷ ይዘህ እንዳትመጣ በእውነት በጣም ነው እናደዳለሁ ምናምን ብለሽ ዛሬ ግን አንቺም ገና ሳይጠይቅሽ የእሱ ልጠይቀኝ ብቻ እንዳይሆን አልሽ። እሱ ግን የእሱ ነገር ምንም እንትን ሳይል ብቻዬ የፈለኩ ቦታ መሄድ አለብኝ አልሽ። አንቺ የዛ ቦታ እሱ አልጠየቀም አልጨረሰም። ገና ሳይጨርስ እንዴት አንቺ እንደዚህ ያልኩሽ ነገር ምናምን ብሎ እንትን ሲያመጣ አንቺ ቀድመሽ እንደዚህ አውጣውጣሽ። ሩታም ያው ያብረሽን ማስከፋት የለብሽም። ሃይሚ አንቺ ብሩኬ አንቺ አንዳንድ ነገር ስታወሪ የሱ ፍቅር አለብሽ። የሱ ነገር ሌላ ሰው ቢነካብሽ ሌላ ሴት ይዞ ብታይ ብዙ የምትጎጂ ነገር ይመስለናል። ገና መልሰሽም የምታጠፊ ነገር የሱ ያው እንደሚናደድ ታውቂያለሽ፣ እንደምታናጂ እዛ ሂደሽ ማድረጉ ምንድን ነው? ባለፈ ጥሩ ነገር በቃ ሃይሚማ ጥሩ ነገር እሱ ነገር አሳስቧት እሱ ይታስራል ምናምን ሲባል እኔስ እሱ ታስሮ እንዴት ይሆናል ምናምን ብለሽ ብዙ ነገር ተናገርሽ። ቤተሰብ ሁሉም እውነትም ነው ብሩክ ታስሮ ሃይሚ እንዴት ልትሆን አትችልም ምናምን ተብሎ ነበር። አሁን ግን እሱ እዚህ ጋር እንትን ብለሽ የፈለኩ ቦታ ብቻ መሄድ እችላለሁ እዛም ነበርኩ ያው የእሱ ነገር ልጠይቀኝ ይሆናል ነይ ያልከኝ አልሽ። እሱ መጠየቅ በቤተሰቡ መጠየቅ አለበት። ለምን እዛ ሂደሽ እንደዛ ማድረግሽ አግባብ ነው? ሳትጠይቂ ጠይቀሽ የሆነ ነገር አግባብ በሆነ ነገር እንትን ማለት ነበረብሽ እንጂ በእንደዛ ነገር እንትን አላለም። ሩታም ታይ አንቺ ታይ ጥሩ አይደለም። እሱ እንደዚህ ያስከፍተሽ እሱ እንደዚህ እንትን አላልኩ ምናምን ማለት ጥሩ አይደለም። ሁለታችሁም በፍቅር ቤታችሁ ቤተሰቦቻችሁ ማስደሰት አለ። ስትመጡ በካሜራ ጀርባ ታርቃችሁ ጥሩ ነገር አስባችሁ ጥሩ ነገር ይዛችሁ ስትመጡ እቻናላችሁም ጥሩ ነው። ቤተሰቦችም እኛም እንደሰታለን። ዝም ብሎ ጢቁ መድረጉ እዛም ማጥፋቱ እዛም ጥራ እዛም ምን ይደረጋል? ሰው ያው የያዘው ነገር ሰው ባለበት ነገር እንትን አይልም። አሁን አንቺም ያው ሃይሚ ተናደሽም ይሆናል የፈለኩ ቦታ መሄድ እችላለሁ ምናምን ማለት ብትችሉ ብትገቡ ብትወጡ ምን ብትወጡ ሁለታችሁ ስታሳልፉ እንዴት ደስ ይላል። ባልሆነ ነገር እንደዚህ መከፋቱ ጥሩ ነው። እንደኔ ይሄ ነገር እንደዚህ መድረጉ ጥሩ አይደለም። ተው ራሳችሁ ጠብቁ። ወጣችሁ ስትገቡ ከነሱ ፍቃድ እንጂ ሌላ ነገር ዝም ብላችሁ ነው። ሌላም ሰው ወጣችሁ ስትገቡ ከራሳችሁ እንትን የሚሰው ብዙ ሰው ሊኖር ይችላል። ውዶቼ ሰላማችሁ ያብዛልኝ፣ ፍቅራችሁ ይመልስልን።
ቤተሰቦቼ ከልብ ነው የማመሰግነው። ክብር በሉልኝ። የመጀመሪያ በቃ ብሮብኝ ያው እንትና ሀይሚ ለምን ጠራኸኝ? ለምን እንዴት አይጠራሽም? ሰው እንደዛ እንትን ይላል። ለምን ጠራኸኝ? የፈለክ ቦታ ብቻዬ መሄድ እችላለሁ። ትላንትና ነገር እሱም ብለዋል። ትላንትና ነገር ልጠይቅሽ ምን እዛ ጋ እያለሽ ገና አንቺ ተፍ ተፍ አድርገሽ ምትይ ነገር ከሱ እንደዚህ መሆን አለ። ሰላማችሁ ያብዛልኝ። ሩታን ከሆነ ታይ ወንድ ልጅ ናቸው። ከወንድ ልጆች እንደዚህ ጥልጥል ይቅርባችሁ። ማናችሁ ከሆነ በእናንተ ያው አንዳንድ ሰው ትምህርት ይወስድበታል ብዬ አስባለሁ። እንኳን እንደዚህ ያደረጋችሁ ግን በሆነም ባልሆነም ነገር ሰው ብዙ ነገር እንትን ሲል ትክክል አይደለም። አንድ ሰው ባጠፋው ነገር ነው ብዙ ሰው ከዛ ነገር አሁን አንድ እህታችን አስተምራ እንደዚህ አይታ ሩታ እንደዚህ ሆና ነበር የባሏ እንደዚህ አሳር እንትን ብላለች። ባሏ እንደዚህ ግቢ ሲላት እንዲህ ነገር መስማት ጥሩ ነው? የእናንተ ስንት ሰው ነው ስንት ነገር ነው ከእናንተ ጋር ብዙ እማራለሁ ብሎ ብዙ የተደረገ ነገር መቼም እናንተም በቃ እንደማይሆን አደረጋችሁ። በአንዳንድ ነገር ሲታይ ብዙ እንትን የሚል ነገር ነው። ሩታም ከአሁን በኋላ ይዘሽ እሱ በደስታ በፍቅር ልጄ እንዲህ ነው በቃ ብለሽ እንደዛ በቃ ይሄ ፍቅራችሁ መመለስ አለብሽ። ነገርኩሽ። ትሰማያለሽ አይደል? ትሰማያለሽ። መቼም መስማቱ ያንቺ ፈቶ እዛ ጋር ያለበት ቦታ ከፍተሽ ልክሽ ሌላ ነገር ምንም ይቅርብሽና በቃ እሱ ከሱ በላይ ሌላ ማን አለኝ ብለሽ እንደዚህ ይሄ ፍቅርሽ እስኪ የዛ ቀን እሱ ደስታውን አሁን መልሽለት። ቤትሽ ተመለሺ። ከዛ በኋላ ምንም ይደረግ የለ። ሀይሚ አንቺም ብሩክ ትወጂዋለሽ። ሌላ ነው አሁን እንትን ካላልሽ እንደ በፊት እንደምትወጂ ነው። ምትወጂ ከሆነ ቀጥ ብለሽ አንቺ እኔ በቃ በራሳችን በእኛ መሀል የሚገባ ሰው ሌላ ነገር አልፈልግም፣ አንተ ሊከፋ አልፈልግም ብለሽ ከሱ ጋር ሆነሽ መቀጠል አለብሽ። ሌላ በመሀላችሁ ገብቶ እንዲህ ማድረጉ ጥሩ አይደለም። ግን ከካሜራ ጀርባ ምን እንዳላችሁ ምን እንደሚቀባጠር እኛ አናቅም። የምትሸውዱ ነገር ድራማ ሊሆን ይችላል ወይ ብዬ ነበር ትላንትና። ያው እንትን ብሎ ነው እንጂ ሂደሽ አንቺ እንደዛ እንትን ባልሽበት ያው አንቺ ትመታሻል ብዬ በጣም ፈርቼ ነበር። ግን የእሱ ብቻ ነው ወረወረሽ። እንደባለፈ እንደ ብሩኬ እንዲህ ያደረገች። ሰላማችሁ ዝት ይበልልኝ። አላህ ይጠብቃችሁ። ተልብ ነው የማመሰግነው። በተለያየ ቪዲዮ ስንገናኝ ድረስ አዲስ ከሆናችሁ ኮመንት፣ ላይክ፣ ሰብስክራይብ አድርጋችሁ እመልሳለሁ። ሁሉም ባላችሁበት ቦታ ያላት ጥበቃ